ሰላምና ጤና ለሁላችሁም። ዶክተር ደምሴ ታደሰ ነኝ ከዊዝደም ሚዲያ። ይህ ከዊዝደም ሚዲያ የሚቀርብላችሁ ዊዝደም ሄልዝ ኬር ነው። ዛሬ ዘመቻ ኮሌስትሮል 2 ተጀምሯል። ዛሬ ለ70 ዓመታት የቆየ የሕክምና ስህተት፣ ስለዚህ ነው የምንነጋገረው። ከዛሬ 70 ዓመታት በፊት የልብ ህመም፣ የልብ በሽታ፣ ካርዲዮቫስኩላር ዲዚዝ፣ ስትሮክ፣ ሃርት አታክ፣ ሃይፐርቴንሽን የሚመጣው ከከፍተኛ ኮሌስትሮል ነው። ከፍተኛ ኮሌስትሮል ደግሞ ከሳቹሬትድ ፋት ወይም ከእንስሳት ተዋጽኦ ከሚገኝ ቅባት የሚመጣ ነው። ስለዚህ ሳቹሬትድ ፋት የእንስሳት ተዋጽኦ ቅባቶችን ካስወገድን ኮሌስትሮልን እንቀንሳለን፣ ከልብ በሽታ እንጠበቃለን፣ እንድናለን ነው። ይሄ ነው እንግዲህ ይሄ የልብ ህመም የካርዲዮቫስኩላር በሽታ መነሻው ይሄ ነው ተባለ፣ ተነገረን። ስለዚህ ይሄን አስመልክቶ የአመጋገብ ህግ ወጣ። በዚህ ድምዳሜ ላይ በመመርኮዝ የአመጋገብ ስርዓት ወጣ። የአመጋገብ ስርዓት ህግ ሆነ በአሜሪካ ውስጥ። እኛም ይሄንኑ ተከትለን በየሜዲካል ስኩል በየህክምና ተቋማት ተማር ነው፣ አስተማር ነው። ስራ ስንጀምር ጮማ እንዳትበሉ፣ ቅቤ እንዳትበሉ፣ ቅባት ካስፈለጋችሁ የፋብሪካ ዘይት ተጠቀሙ፣ እንቁላል እንዳትበሉ፣ እንቁላል መብላት ከፈለጋችሁ ነጩን ብቻ ብሉ፣ ወተት እንዳትጠጡ፣ ወተት ከፈለጋችሁ ቅባት የወጣለትን ብቻ ጠጡ፣ ዶሮ ከበላችሁ ቆዳውን እንዳትበሉ የመሳሰለ ምክር ተመከርን። ይሄ ዓላማው ምንድነው? ሳቹሬትድ ፋት፣ እነኚህ ከእንስሳት የሚገኙ ቅባቶች ሳቹሬትድ ፋት ይባላሉ። ሳቹሬትድ ፋት ማለት በቤት ውስጥ ሲሆኑ አት ሩም ቴምፕሬቸር የሚረጉ ጠጣር የሆኑ፣ ያው ቅቤ እናውቃለን፣ ጮማ እናውቃለን፣ ሞራ እናውቃለን፣ የረጋ ነገር ነው። ያ በሩም ቴምፕሬቸር ማለት የሩም ቴምፕሬቸር ወደ 21 22 ዲግሪ ሴንቲግሬድ ነው ይመስል ነው። በዛ ሙቀት ውስጥ ፈሳሽ መሆን አይችሉም። ስለዚህ ሳቹሬትድ ፋት ይባላሉ። እነኚህ ሳቹሬትድ ፋት ስንመገብ የኮሌስትሮል መጠናችን ይጨምራል። ኮሌስትሮል ደግሞ የልብ ህመም፣ ካርዲዮቫስኩላር ዲዚዝ፣ የስትሮክ፣ የሃርት አታክ፣ ሃይፐርቴንሽን ወዘተ ምክንያት ነው ተብሎ ተነገረን እና ይሄን አስተማርን። እኛም እንግዲህ ይሄን ያስተማርነው ለ70 ዓመታት ነው። ከ70 ዓመታት በላይ ማስተማር ብቻ አይደለም፣ ይሄም በቂም አይደለም ተብሎ መድኃኒትም ተጨምረልን። ስታቲንስ የሚባሉ የኮሌስትሮልን ከደም ውስጥ የሚቀንሱ መድኃኒቶች ተፈጠሩልን። እነኚህ ስታቲንስ ወይም ኮሌስትሮልን ከደም ውስጥ የሚቀንሱ መድኃኒቶች ኮሌስትሮልን ከደም ውስጥ ብቻ አይደለም የሚቀንሱት፣ ከአእምሮአችን ውስጥ ይቀንሳሉ። እንግዲህ ባለፈው ቪዲዮ እንደነገርኳችሁ አእምሮአችን ከዚህ በጉበት ከሚሰራው እኛ ከምንመገበው ኮሌስትሮል ምንም ድርሻ ስለሌለው፣ ምክንያቱም ይሄ ኮሌስትሮል እንግዲህ ባለፈው እንደነገርኳችሁ የሚዘዋወረው በዚህ በሊፖፕሮቲንስ በፕሮቲንስ ስለሆነ እነኚህ ሊፖፕሮቲንስ ደግሞ የአእምሮአችንን አእምሮአችን በር አለው፣ ድንበር አለው። ብለድ ብሬን ቤሪየር ይባላል። ብለድ ብሬን ቤሪየር። ይሄንን ቤሪየር መሻገር የሚችሉ የተወሰኑ ነገሮች ናቸው። ሁሉም ነገር መሻገር አይችልም።
ለምሳሌ ጀርሞች በቀላሉ መሻገር አይችሉም። ኢቨን ቫይረሶች በቀላሉ መሻገር አይችሉም። አለበዛማ አደጋ ውስጥ እንገባለን። ስለዚህ በአእምሯችን አንጎላችን የራሱን ኮሌስትሮል በራሱ ነው የሚሰራው። ይሄ የምንወስደው ኮሌስትሮል ግን እዛም ገብቶ አእምሯችን የሚሰራውን ኮሌስትሮል እንዲቀንስ ያደርገዋል። ይሄ አደጋው ከባድ ነው። ሌላ ጊዜ የምመጣበት ነው፣ በሌላ ቪዲዮ የምመጣበት ነው። እንግዲህ ሳቹሬትድ ፋት ስታቲን መጣ። ሳቹሬትድ ፋትን ቀነስን። ከእንስሳት የሚገኙ ከእንስሳት ተዋጽኦ የሆኑ ምግቦችን ቀነስን። በዓለም አቀፍ ደረጃ ኮንሰምፕሽኑ አመጋገቡ ቀነሰ። ይሄ ብቻ አልበቃም። ሰየው ጥሩ ዜና ነው። መድኃኒትም ተገኘ ተባለ ስታቲን። እሱንም እየወሰድን ዛሬ ከ70 ዓመታት በኋላ ውጤቱ ስናየው ምንድን ነው? ዛሬ ከ70 ዓመታት በኋላ ውጤቱን ስናየው የደም ስሮች በሽታ የካርዲዮቫስኩላር ዲዚዝ በዓለም ላይ ቁጥር 1 ገዳይ ነው። እንዴት? እንግዲህ የልብ በሽታ የካርዲዮቫስኩላር ዲዚዝ በሽታ ሳቹሬትድ ፋትን ወይም ከእንስሳት የሚገኝ ቅባትን የእንስሳት ተዋጽኦን ምግብ መመገብ በማብዛት ነው ከተባለ እሱን ደግሞ ከቀነስን በተጨማሪም ደግሞ በደማችን ውስጥ የሚገኘውን የኮሌስትሮል መጠን የሚቀንስ መድኃኒት አገኘን ስታቲን ካለ የደም በሽታ የካርዲዮቫስኩላር ዲዚዝ የልብና የደም ስሮች በሽታ ስትሮክ፣ ሃርት አታክ፣ ሃይፐርቴንሽን እየቀነሰ ነው መሄድ የነበረበት እንጂ ለምንድን ነው እየጨመረ የሚሄደው? ዛሬ ላይ ግን ቁጥር 1 ገዳይ ናቸው። ቁጥር 1 ገዳይ ምንድን ነው ችግሩ? እንግዲህ እንደተነገረን የዚህ የካርዲዮቫስኩላር ዲዚዝ መነሻ ይሄ ሳቹሬትድ ፋት ነው፣ ኮሌስትሮል ነው። ይሄን ቀንሱ ምናምን ተብለን ተነግረናል። እኛም ፈርተን ደንግጠን እርምጃ ወስደን ቀንሰናል። መድኃኒትም እየወሰድን ነው። በሽታው ግን ለምንድን ነው እየጨመረ ያልመጣው? ለምንድን ነው እየጨመረ የመጣው? በመቀነስ ፋንታ ለምንድን እየጨመረ መጣ? እንግዲህ መሰረታዊ ጥያቄ የአንድን ችግር ትክክለኛ መንስኤ ካላወቅን ትክክለኛ መፍትሄ ማግኘት አንችልም። ችግሩ እዚህ ጋር ነው ያለው። የአንድን ችግር ትክክለኛ መንስኤው ምን እንደሆነ ካላወቅን መፍትሄው ይሄ ነው ማለት አንችልም። የግምት ስራ ነው የምንሰራው፣ የመላምት ስራ ነው የምንሰራው፣ የውርድንብር ስራ ነው የሚሆነው። ይሄ ነው እየሆነ ያለው ይመስለኛል። እንግዲህ የተነገረን ነገር አለ። ይወርታ ሳይንሳዊ ጥናት ነው ተብሎ በሳይንስ የተደረሰበት ነው፣ በጥናት የተደረሰበት ነው ተብሎ ተነግሮናል። እና ምንድን ነው ችግሩ? ምን ተፈጠረ? አሁን ማየት ያለብን ይሄ የኮሌስትሮል የልብ በሽታ የካርዲዮቫስኩላር ዲዚዝ ስትሮክ፣ ሃርት አታክ፣ ሃይፐርቴንሽን ወዘተ መነሻው ኮሌስትሮል ነው፣ ሳቹሬትድ ፋት ነው፣ ከእንስሳት የሚገኝ ቅባት ምግብ ነው የሚለው መነሻ ድምዳሜ ከየት መጣ ብለን እንድንጠይቅ እንገደዳለን። ከየት መጣ? እንዴት መጣ? እንግዲህ ባለፈው እንዳልኩት እንደጠቀስኩት ባለፈው ቪዲዮ በ1960ዎቹ ውስጥ በአውሮፓውያን አቆጣጠር 50ዎቹ 60ዎቹ ውስጥ አልፎ አልፎ የሃርት አታክ ያጋጥም ነበር። የአሜሪካ የፕሬዝዳንት የነበረው አንስል አይዘንሃወር ፕሬዝዳንት ሆኖ እያለ ሃርት አታክ አጋጥመው፣ ስለዚህ ደነገጡ እና ሃርት አታክ የሚያጋጥማቸውን ሰዎች ደግሞ ሲመረምሩ እዛ ውስጥ ምን ተገኘ? ከብዙ ነገሮች ውስጥ አንዱ ኮሌስትሮል ተገኘ። ማለት ከደም ስር ውስጥ የተገኘው ነገር ምንድነው?
ወደፊት አሁን ቀጥሎ መጣበታለሁ አቴሮስክለሮሲስ ይባላል። የደም ስሮች መጋገር መደንደን ይርታ ንፋስ በጣም ንፋስ አለ እና ንፋስ ካሜራውን እያወዛወዘው ነው። ስለዚህ ፕላክ በሚባለው ነገር ውስጥ የዚህ በደደረው ጠባሳ ባለው በጠበበው በወፈረው የደም ስር የውስጠኛው የደም ስር ግድግዳ ላይ ካለው ነገር ወስደው ሲመረምሩ ኮሌስትሮል ተገኘ። አሃ ሌባው ተገኘ ተባለ። ይሄ ነው ለካስ ኮሌስትሮል ነው። ይሄንን በወቅቱ ታዋቂና በጣም ታዋቂ ከፖለቲከኞች ጋርም በጣም ከፍተኛ ቅርበት የነበረው አንሰልኪ የሚባል ሳይንቲስት ይሄን ሐሳብ ወሰደና ችግራችን ኮሌስትሮል ነው አለ። ችግራችን ኮሌስትሮል ነው፣ ስለዚህ ኮሌስትሮልን ማስወገድ አለብን አለ። ይሄንን ሐሳቡን ይሄን እምነቱን በጥናት ማረጋገጥ ፈለገና 22 ሀገሮችን መረጠ በዓለም ላይ። አሁን እነኚህን 22 ሀገሮች መርጦ እንዲሁ ቆይ እስቲ ወደ ጥናቱ ከመግባት በፊት ምን ይመስላሉ ብዬ ለያቸው ብሎ ገለብ እያደረገ ሲያያቸው አንዳንዶቹ ከሱ አስተሳሰብ ጋር የማይሄዱ ሲሆኑ ሲያገኛቸው ብዙዎቹን ጥሎ በ6 እና 7 ሀገሮች ላይ ተወስኖ ቀረ። ስለዚህ በ7 ሀገሮች ላይ ጥናቱን አካሄደ። 7 ካንትሪስ ስተዲ ነው ተብሎ የሚታወቀው ይሄ ጥናቱ ራሱ እና ምንድነው ጥናቱ የሚታወቀው? ጥናቱ ስም ዳይት ሀርት ሃይፖቴሲስ ይባላል። እና ይሄ ጥናቱን ሲያጠናቅቅና ሪፖርት ሲያደርግ በፈለገው መንገድ አስተካክሎት አሳምሮት የሱን በመጀመሪያ የተናገረውን ቃል በሚያሳምር መልክ አዘጋጅቶ ሲያቀርብ እንደ ትልቅ ግኝት ተወሰደ። እዚህ ነገር ብዙ ችግሮች አሉ እዚህ ጥናት ላይ። አንደኛ አገሮቹ የተመረጡበት መንገድ፣ አገሮቹ ሃንድ ፒክድ ናቸው ማለት ቸሪ ፒክ ተመርጠው እንጂ ራንደምሊ የተመረጡ አይደሉም። አንተ ሐሳብን ብቻ የሚያራምድልህን ሰው እየሰበሰብክ ስብሰባው አዳራሽ አስገብተ ንግግር ስታደርግ እንዲያጨበጭብልህ ስታደርግ ያንተ የተናገርከው ንግግር ትክክል ነው ማለት አይደለም። እንደሱ ነው ያደረገው ሳይንቲስት አንሰልኪ። አንዱ ችግሩ ይሄ ነው። ሁለተኛ ይሄ ጥናት ኤፒዴሚዮሎጂካል ኦር ኦብዘርቬሽናል ስተዲ የሚባል ነው። ኤፒዴሚዮሎጂካል ኦር ኦብዘርቬሽናል ስተዲ ማለት የሆነ ሀገር የሆነ ቦታ ሄደ ለተወሰነ ጊዜ ሰዎቹን እየተካተልክ ምን በላችሁ፣ ምን ጠጣችሁ፣ ትላንት ምን በላህ፣ ዛሬ ምን በላህ ምናምን እያልክ ለተወሰነ ጊዜ ተካትለህ ከዛ ከምግባቸውና ያላቸውን የበሽታ አይነት አወዳድረህ አነጻጽረህ የምትደርስበት የሆነ አንድ ድምዳሜ ነው። ድምዳሜው አሶሲዬሽናል ኦር ኮሪሌሽናል ነው የሚባለው። ማለት አብሮ የሆነ ነገር ሁለት አብሮ ሲገኝ አሶሲዬሽን ኦር ኮሪሌሽን ነው የሚባለው። ከአሶሲዬሽናል ኦር ኮሪሌሽናል ስተዲ ድምዳሜ ላይ መድረስ አይቻልም። የአንድን ችግር መንስኤ ላይ ለመድረስ አይቻልም። ምንድነው የሚያስችለው? ሊሆን ይችል ይሆናል ሳይሆን አይቀርም ብለህ መላምት እንድትፈጥር ይረዳሃል። በዚህ መላምት ላይ ተመርኩዘ ኤክስፐሪመንታል ስተዲ ማድረግ አለብህ። በጣም ሳይንቲፊክ የሆነ ጠንካራ ጥናት ማካሄድ አለብህ ለማረጋገጥ። በዛ ጥናት ነው እውነት ነው ይሄ ነገር እውነት ነው ብለህ ወደ ውሳኔ ደርሰህ ያንን ስራ ላይ ማዋል የምትጀምረው። ነገር ግን ይሄ ሁሉ ሳይሆን ተወሰነና ትልቅ ደስታ ሆነ ፍንደቃ፣ ብዙዎች ፈነደቁ፣ በቃ ችግር ተገኘ፣ ችግሩ ታወቀ፣ መፍትሄው ታወቀ፣ መድኃኒታችን ታወቀ ብለው ተስፋ አረጉ። ከዛ ወደ ስራ ተገባ። በዛ አጋጣሚ
ይሄ ሪፖርት ለመንግስት ሲቀርብ የአሜሪካ መንግስት አድቫንቴጅ መታ። በወቅቱ የግብርና በአሜሪካ ውስጥ እንግዲህ ያው ግብርና እየተስፋፋ በመጣበት ጊዜ ስለነበረ እና የግብርናን ደግሞ ገበሬዎችን ለማበረታታት የአሜሪካ መንግስት ድጎማ ያደርግ ነበር። በዛ በድጎማው ምክንያት የግብርና ምርት በጣም በዛና ረከሰ። ገበሬዎች ወደ መክሰር መሄድ ጀመሩ። አሁን የዚህ ሰውዬ ጥናት የሳይንቲስቱ ጥናት ደግሞ አደጋችን ከእንስሳት ተዋጽኦ ነው፣ ስጋ፣ ጮማ፣ ቅቤ፣ ምናምን እንቁላል፣ ዶሮ ምናምን ነውና ይሄን ትተን አመጋገባችን ወደ የእህል ሰብል ከግብርና ወደ መጣ ምርት መዞር አለበት የሚል ነው መላምቱ የሰጠው ምክር። ይሄን የአሜሪካን መንግስትን አስደሰተ። ምክንያቱም ተትረፍርፎ የነበረውን የግብርና ምርት ጥቅም ላይ ሊያውል የሚችል ሐሳብ ነው። ይሄ ፖሊሲ ሆነ፣ ህግ ሆነ። አመጋገብ በፖለቲከኞች ተወሰነ። ለአሜሪካኖች መመገብ ያለባችሁ ይሄን ነው ተባሉ። አንዱ ትልቁ ስህተት ይሄ ነው እና በዛ ህግ የተነሳ የአሜሪካ የፉድ ፒራሚድ ተዘጋጀ። የአሜሪካ ፉድ ጋይድላይንስ ተዘጋጀ። ፉድ ጋይድላይንስ ፎር አሜሪካንስ የሚል ወይ አንዳንዴም ደግሞ ሳድ ይሉታል፣ ስታንዳርድ አሜሪካን ዳይት ይባላል። ይሄ አመጋገብ ዓለም አቀፍ ሆነ። የሚያሳዝነው ነገር ልክ ያ ዳይት ሃርት ሃይፖቴሲስ ተጠንቶ ውጤቱ ከታወቀ በኋላና ወደ ስራ ሊጀመር ሲጀመር ገና ይሄ የምግብ ህጉ ሳይወጣ ጥሩ ነገር አስበው ነበር እና አንሰልኪ ወይም የሱ ግሩፕ በሱ የሚመራ ጥናት ጥሩ ነገር አስበው አካሄዱ። ምንድነው ሚኒሶታ ኮሮነሪ ኤክስፐሪመንት የሚል ጥናት አካሄዱ። በጣም ደስ የሚል ጥናት ነው። ሐሳቡም ፐርፌክት ነበር። በኋላ ይሄ ጥናት ሳይንቲፊክ ጥናት ነው። እንደዛኛው እንደመጀመሪያው ይሄ ለብለብ አይደለም። ኦብዘርቬሽናል ምናምን ኤፒዲሞሎጂካል አይደለም። ኤክስፐሪመንታል ነው። ኤክስፐሪመንት ነው ያደረጉት ሰዎች ላይ አመጋገብ እንቁላል ምናምን እየመገቡ እስቲ ኮሌስትሮል ከፍ ማድረግ እንችላለን፣ ከፍ ሲል ደግሞ የልብ ህመምና ሌላው ነገር ይመጣ ይሆን፣ እስቲ እሱን እናረጋግጥ፣ ኮንፈርም እናርግ፣ የኛን ቲዮሪ ሃይፖቴሲስ ፕሩፍ እናርግ ብለው ነው የሰሩት። ጥሩ ሐሳብ ነበር። ጥናቱ ተሰራ፣ አለቀ። ለረጅም ጊዜ የፈጀ ነው። ሌላ ጊዜ በስፋት መጣበታለሁ። ውጤቱ ግን ተደብቆ ቀረ። ውጤቱ የታወቀው ከ40 ዓመት በኋላ ነው። ከ40 ዓመት በኋላ ከተደበቀበት ተፈልጎ ሲገኝ ሚኒሶታ ኮሮነሪ ኤክስፐሪመንት ነው ይባለው። ማናቸውም ጉግል አድርጋችሁ ቼክ አድርጉት። ከ40 ዓመት በኋላ በ2016 ሲገኝ እና ፐብሊሽድ ሲሆን እነኚህ ጥናቱን የመሩት ሰዎች ተጠይቀው ነበር። ለምንድን ነው የተደበቀው? ለምን ደበቃችሁ ሲባሉ አይ ውጤቱ አላስደሰተንም፣ ውጤቱ እንደጠበቅነው አልነበረም፣ ስለዚህ ደበቅነው አሉ። ይሄ የዚህ ኤክስፐሪመንት የዚህ ሳይንሳዊ ጥናት ውጤት ወዲያውኑ ተነግሮ ቢሆን ኖሮ ይሄ የአሜሪካ ፉድ ፒራሚድ አሜሪካን ስታንዳርድ ፉድ ዳይት ኦፍ አሜሪካ ኦር ጋይድላይንስ አይወጣም ነበር። ምክንያቱም ቶታሊ ውጤቱ ያሳየው ይሄ ዳይት ሃርት ሃይፖቴሲስ ችግሩ ኮሌስትሮል ነው፣ ሳቹሬትድ ፋት ነው የሚለውን ፉርሽ ያደረገ ነው። ውጤቱ ሲታይ ፉርሽ ያደረገ ውሸት ነው። አልተገናኘም። ኤልዲኤል ቀንሰዋል። በጥናቱ በሰጧቸው ምግብ የኤልዲኤል መጠን መቀነስ ችለዋል። ነገር ግን የልብ በሽታ ጨመረ፣ የልብ በሽታ ሞት ጨመረ እንጂ አልቀነሰም። ስለዚህ ቶታሊ ተቃራኒ ነበር። ግን ዝም አሉ፣ ደበቁት። ስለዚህ
ለዚህ ነው ለ70 ዓመት የቆየ ውሸት በ70 ዓመት ለቆየ በውሸት ነው እየተቸገርን ያለ ነው። እንዲህ አይነት ስህተቶች በዓለም ላይ ብዙ ጊዜ ያጋጥማሉ። በሁሉም ሴክተር በጤናው ብቻ አይደለም። በዓለም ላይ ብዙ ስህተቶች አሉ፣ የምናውቃቸውም የማናውቃቸውም አሳዛኝ የሆኑ ግን በጤናው ዘርፍ ሲሆን ከባድ ናቸው። ዋጋቸው አደጋቸው ከባድ ነው። የሚያስከፍለው ዋጋ ከፍተኛ ነው። ይሄ ስህተት ይኸው ለ70 ዓመት ዋጋ እስካየ እያስከፈለን ነው። አሁንም እየቀጠለ ነው። አሁን ለመሆኑ ይሄ አቴሮስክለሮሲስ የሚባል ነገር ምንድን ነው እሱ? ወይም አቴሮስክለሮሲስ በአማርኛ ለመግለጽ የደም ስሮች መቁሰል፣ ጠባሳ መፍጠር፣ መደደር፣ መወፈር፣ መጥበብ እስከ መዘጋት ድረስ የሚያደርስ የደም ስሮች ችግር ነው። ይሄ ነው እንግዲህ ለካርዲዮቫስኩላር ዲዚዝ የሚያበቃው። የደም ስሮች ሲጠቡ ሲዘጉ ስትሮክ ያጋጥማል፣ ሃርት አታክ ያጋጥማል፣ ሃይፐርቴንሽን ያጋጥማል፣ ብዙ ሌሎች ነገሮች ያጋጥማሉ። ስለዚህ ዋናው የካርዲዮቫስኩላር ዲዚዝ የልብና የደም ስሮች ችግር የሚባለው መሰረቱ የደም ስሮች ችግር ነው። በሌላ አባባል ኢንዶቴሊያል ዲስፈንክሽንም ተብሎ ሊጠቀስ ይችላል። የውስጠኛው የደም ስሮች ግድግዳዎች ስራ በትክክል አለመስራት። በነገራችን ላይ እንግዲህ ምን ተብለናል? ይሄ አቴሮስክለሮሲስ የሚፈጠርበት ምክንያት በሳቹሬትድ ፋት ምክንያት ነው። ከእንስሳት በሚገኝ ቅባት ምግብ ነው፣ ቅባትና ምግብ ነው። ስጋ፣ እንቁላል፣ ዶሮ ከነ ስጋው ወዘተ፣ ወተት ከነ ቅባቱ ይሄ ነው የሚያመጣብን ተብለናል። ይሄ ደግሞ ምክንያቱም እነኚህ ምግቦች ኮሌስትሮልን ከፍ ያደርጋሉ ነው። አንዳንድ እውነቶችን እንዲህ አንዳንድ ምን ልበላቸው መጣረስ የሚለው ቃል ሊገልጻቸው ይችላል። ለምሳሌ አቴሮስክለሮሲስ ይሄ የደም ስሮች ችግር በጽንስ ውስጥም አንድ ሰው በእናቱ ሆድ ውስጥ እያለን ይጀምራል፣ ይፈጠር ይችላል። በሁሉም ሰው አይደለም፣ ግን እናቱ የጽንሱን ያዘችው እናት የማጸስ ችግር፣ የስኳር በሽታ፣ የደም ግፊት። አንድ እናት በጽንስ ወቅት የምታጨስ ከሆነ የደም ግፊት ካላት፣ ስኳር በሽታ ካላት፣ ሌሎች ብቻ ካላት ጽንሱም የዚህ በሽታ ተካፋይ ነውና አቴሮስክለሮሲስ ይሄ የደም ስሮችን መቁሰልና መደደር መበላሸት አደጋ ሊያጋጥሙ ይችላል። ይሄ ታይቷል፣ ታውቋል፣ ተጠንቷል። ወጣቶች ያጋጥማቸዋል። እንግዲህ አሁን ጽንሱ ወጣቶቹ ልጆቹ ቅቤ አብዝተው ነው፣ ጮማ አብዝተው ነው፣ ሳቹሬትድ ፋት አብዝተው ነው፣ ኮሌስትሮላቸው በዝቶ ነው አይደለም። ስለዚህ ሌላ ችግር አለ ማለት ነው። በጣም የሚገርማችሁ ነገር ይሄ አቴሮስክለሮሲስ የሚባለው ትልቁ በሽታ በትክክል በጣም ልትረዱት የሚገባ የደም ስሮች መቁሰል፣ መደደር፣ ጠባሳ መፍጠርና መጥበብ ተለያዩ እና ለዚህ ለደም ስር ለስትሮክ ለሃርት አታክ የሚያጋጥመን በሽታ አቴሮስክለሮሲስ ነው የሚባለው። አቴሮ ማለት የደም ስር ማለት ነው። ስክለሮሲስ ማለት መደደር መጠንከር ነው። እና ይሄ በሽታ የሚፈጠረው እንግዲህ በአንድ በኩል ብቻ ነው ማለት በአርተሪያል ሳይድ ማለት በደም ቅዳ። እንግዲህ የደም ስሮቻችን የደም ዝውውር ካስታወሳችሁ ባዮሎጂ የተማራችሁ ካስታወሳችሁ የደም ቅዳ አለ፣ የደም መልስ አለ። የደም ቅዳ የሚባለው አርተሪስ ናቸው፣ ከልብ ደም ወስደው ወደ ሰውነት የሚያሰራጩ። የደም መልስ የሚባሉት ደግሞ ከመላ ሰውነታችን ደም እየሰብስበው ወደ ሳምባ፣ ከዛ ወደ ሳምባ ወደ ልብ የሚመጡ ናቸው። ይሄ በሽታ የሚፈጠረው በአንድ በኩል ብቻ ነው፣ አርተሪያል ሳይድ ብቻ ነው። ልብ በሉ፣ የሚዘዋወረው የኮሌስትሮል መጠንና አይነት አንድ አይነት ነው። የሚለያየው
ታክሲዎቹ ናቸው የሚለያዩት። እንግዲህ እነኚህ ኤልዲኤል ወይም ሊፖፕሮቲንስ ታክሲዎች ናቸው ብያቸዋል። አንዱ ወሳጅ ነው፣ ሌላኛው መላሽ ነው። የተለያየ ስም ሰጥተዋቸዋል። ኤልዲኤል ብለዋቸዋል ወሳጁን፣ መላሹን ደግሞ ኤችዲኤል ብለዋቸዋል። አይ ንፋስ እያስቸገረኝ ነው እና ይሁን እንጂ በሁለቱም በኩል ያለው የኮሌስትሮል አይነት እና መጠን አንድ አይነት ነው። ግን ይሄ የልብ ችግር በሽታ የሚፈጠረው በአንድ በኩል ብቻ ነው። ለምን? ይሄ መጠየቅ አለበት። ይሄ ተጠይቆ ይሄ ጥያቄ መልስ ያስፈልገዋል። ይሄ እንግዲህ የሚያሳየው በደም ውስጥ የሚዘዋወረው የኮሌስትሮል መጠን ሳይሆን ችግሩ ሌላ ችግር አለ ማለት ነው። ችግሩማ ኮሌስትሮል ብቻ ቢሆን ኖሮ በዚህም በዛም መፈጠር ነበረበት ችግሩ። ግን የሚፈጠረው በአንድ በኩል ብቻ ነው፣ በአርተሪያል ሳይድ ብቻ ነው። ስለዚህ ይሄ ትልቅ ጥያቄ ምልክት የሚፈጥር ነገር ነው። የሚገርመው አንዳንድ ሰዎች ይሄን ሲነሳላቸው አንዳንድ ሐኪሞች የአርተሪ የደም ወሳጅ የደም ስርና የደም መላሽ የደም ስር ይለያያሉ ብለው ለመከራከር ይፈልጋሉ። ነገር ግን ይሄ ክርክር የትም አላደረሳቸውም። ምክንያቱም የደም መላሹን ቬንስ የደም ስር ወስደህ ወደዚህኛው ወደ ደም ወሳጅ ክፍል ግራፍት ትራንስፕላንት ስታደርገው ይሄ ንቅለ ተከላ ከዚህ ቆርጠህ እዚህ ስትተክለው እዚህ ሲመጣ ይሄንን በሽታ ወዲያው ነው ዲቨሎፕ የሚያደርገው አቴሮስክለሮሲስ። ስለዚህ ልዩ ችግሩ የደም ስሮቹ መለያየት ሳይሆን የቦታ መለያየት ነው ችግሩ። ከቦታ መለያየቱ ጋር ምንድን ነው ያለው የሚለውን ነው መጠየቅ ያለብን። በአርተሪ ውስጥ ምን አለ፣ በቬንስ ውስጥ ምንድን ነው ችግሩ? ሌላ የሚገርም ኢንተረስቲንግ ነገር አሁን ቬጋንስ የሚባሉ አሉ፣ ቬጂቴሪያንስ። ቬጋንስ እና ቬጂቴሪያንስ የእንስሳት ተዋጽኦ አይጠቀሙ ማለት ሳቹሬትድ ፋት፣ ቅቤ፣ ስጋ፣ ጮማ ምናምን ወተት እንደዚህ ከእንስሳት የመጣ ተዋጽኦ አይጠቀሙም ማለት ነው። ይሄ ማለት ሳቹሬትድ ፋት አይጠቀሙም። ሳቹሬትድ ፋት ካልተጠቀሙ የኮሌስትሮል የነሱ ጉዳይ አይደለም። ኮሌስትሮል አያሳስባቸውም ማለት ነው። ኮሌስትሮል ካላሳሰባቸው ደግሞ የልብ በሽታም አያሳስባቸውም ማለት ነው። ነገር ግን እውነታው ግን ከነኚህ ሰዎችና እነኚህ ከቬጂቴሪያን ቬጋንና ከሌላው ቅባት፣ ስጋ፣ የእንስሳት ተዋጽኦ የሚመገበው ሲወዳደር ለውጡ ኢምንት ነው። እነኚህ ቬጋንስ ቬጂቴሪያንስም የልብ በሽታ አላቸው። ከየት መጣ? የልብ በሽታ መነሻው ሳቹሬትድ ፋት ከሆነ ቅቤ፣ ጮማ፣ ምናምን ስጋ ከሆነ እነኚህ ሰዎች አይበሉትም። ይሄን ግን የልብ በሽታው ከየት መጣ? ይሄ መጠየቅ አለበት። ሌላው አንዱ ይሄ ነው። አንዳንድ ማህበረሰብ አባላት አሉ በዓለም ላይ ለምሳሌ በአፍሪካ ውስጥ ማሳይ ኮሚኒቲ የሚባሉ አሉ። በታንዛኒያ በኬንያ የሚኖሩ በእኛ ሀገርም አሉ ዘላኖች። አሁን ዘላን የሚባሉ አሁን አርብቶ አደር ይባላሉ። አሁን እንዲያውም ሙያቸውን እየቀየሩ ወደ ግብርና ውስጥ እያስገቧቸው ነው። ግን እነኚህ ሰዎች ማሳይ የሚባሉ የእኛም ሀገር አርብቶ አደሮች ወይም ዘላኖች የነበሩት ዋና ምግባቸው ምንድን ነው? ስጋ፣ ጮማ፣ ወተት፣ ቅቤ፣ ደም የመሳሰሉት የእንስሳት ተዋጽኦ ነው አብዛኛው ምግባቸው እንጂ ከካርቦሃይድሬት ከግብርና እህል ጋር ብዙ አይተዋወቁ። እነዚህ ሰዎች ተጠንተው ምንም አይነት የልብ ህመም በሽታ አልተገኘባቸውም። በእርግጥ የሚገርመው ነገር በደማቸው ሲመረመር የደም ስራቸው ሲመረመር ይሄ የአቴሮስክለሮሲስ የሚፈጥረው መደደር ጠባሳ ፕላክ የሚባለው ተገኝቶባቸዋል። ስለዚህ ይሄን ነገር የሚፈጥረው ጮማ፣ ስጋ፣ የእንስሳት ተዋጽኦ ሳይሆን ሌላ ነገር አለ ማለት ነው። አይደለም? ይሄ ግልጽ አይደለም? ሌላ በአንድ ጥናት ላይ በተደረገ ጥናት ላይ ሌላ ጊዜ በሰፊው መጣበታለሁ።
75% ከሚሆኑ ሰዎች ሆስፒታል ከገቡ በልብ ህመም ሆስፒታል ከገቡ ከ75% ሰዎች ውስጥ 75% የሚሆኑ ሰዎች በልብ ህመም ነው የገቡት ሆስፒታል እና ሲመረመሩ የኤልዲኤል መጠናቸው ኖርማል ወይም ዝቅተኛ ነበር። እንግዲህ የልብ በሽታ የሚያመጣው ኤልዲኤል ሲጨምር ነው፣ ኤልዲኤል ኮሌስትሮል ሲበዛ ነው የተባለ ነው። እነዚህ ሰዎች ግን 75% በልብ ህመም ሐኪም ቤት ከገቡ ሰዎች ውስጥ 75% የሚሆኑት ሲመረመሩ ያላቸው የኤልዲኤል መጠን ወይ ኖርማል ነው ወይም ያነሰ ከኖርማሉ ያነሰ ነው የነበረው። በሌላ ጥናት ደግሞ ሲታይ ከፍተኛ የሆነ የኤልዲኤል መጠን ያላቸው ሰዎች ምንም አይነት የልብ ህመም ሳይታይባቸው ቀርቷል። እና ምንድነው ምክንያቱ? አቴሮስክለሮሲስ እንዴት ነው የሚፈጠረው የሚለውን ነው እንግዲህ በትክክል መረዳት ያለብን። ይሄ የደም ስር መቁሰል፣ መደርደር እና መወፈርና ችግር መፍጠር መሰረቱ ምንድነው? እንዴት ነው የሚፈጠረው? ይሄንን ካልተረዳን ችግሩ አይገባንም። ኤልዲኤል የሚባለው ኤልዲኤል ኮሌስትሮል ሁለቱም መጥፎና ጥሩ የሚባል ኮሌስትሮል የለም። ይሄንን ደጋግሜ እነግራችኋለሁ። ጥሩ መጥፎ የሚባል ኮሌስትሮል የለም፣ ሁሉም ጥሩ ነው። ዋናው ልዩነታቸው አቅጣጫቸው ብቻ ነው። አንዱ ወደዛ ይሄዳል፣ ሌላው ወደዚህ ይመጣል። ኤልዲኤል በየደም ስሮች በደም ወሳጅ የደም ስሮች ውስጥ የሚዘዋወረው ኤልዲኤል ችግር የሚፈጥረው ዝም ብሎ በጤናማ የደም ስር ውስጥ ሲዘዋወር ምንም ችግር አይፈጥርም። ምንም ችግር አይፈጥርም። ኖርማል በዛ አልበዛ ችግር የለም። ችግር የሚፈጠረው ይሄ የሚዘዋወርበት የደም ስር ሲቆስል፣ ሲላጥ፣ ሲበሳ ወደዛ ውስጥ የመግባት እድል ያገኛል። በተጎዳው ኢንጁርድ በሆነ የደም ስር ውስጥ ወል ውስጥ ሲገባ ያን ጊዜ ማንም ሰው ያለ ቦታው የተገኘ ድንበር የሳተ ሰው ድንበር ጥሶ የመጣ ሰው ሁሉ ወንጀለኛ እንደሆነ ሁሉ የሰውነታችን የመከላከያ ኃይል ኢሚዩን ሲስተም ኤልዲኤል ላይ እርምጃ መውሰድ ይጀምራል። ኦክሲዳይዝድ ይሆናል። ኦክሲዳይዝድ ቴክኒካል ተርም ነው፣ ግድ የለም ብቻ ቅርጹን ይቀይራል። በዚህ ያዙት፣ ቅርጹን ይቀይራል። ያለ ቦታው ስለተገኘ ጥቃት ይደርስበትና ቅርጹን ይቀይራል። በዛን ጊዜ ሞር ተጨማሪ የኢሚዩን ሪስፖንስ ይፋፋማል። ኢንፌክሽን ተፈጠረ። ልክ እዚህ ጋር ጣታችን ላይ እጃችን ላይ ብንጫር እና ቢደማ እና ጀርም ቢገባ ኢንፌክሽን ይፈጠራል። ልክ እንደሱ ማለት ነው። ስለዚህ ኤልዲኤል በተጎዳ በተበሳ በተላጠ የደም ስር ውስጥ ሲገባና ኦክሲዳይዝድ ሲሆን ይሄ ኢንፍላሜሽን ፕሮሰስ ይጀምራል። አቴሮስክለሮሲስ የኢንፍላሜሽን ፕሮሰስ ውጤት ነው። ኢንፍላሜሽን ብግነት ወይም ቁስለት ተብሎ ይጠቀሳል በአማርኛ። ስለዚህ ኤልዲኤል አንደኛ የተበሳ የተላጠ የተሸነቆረ የደም ስር ካላገኘ አይገባም፣ መግባት አይችልም። ከገባም በኋላ ሌሎች አጥቅተውት ኦክሲዳይዝ ካልሆነ ሰላም ነው፣ ችግር የለም። ስለዚህ ኤልዲኤል ኮሌስትሮል የሚባለው እንግዲህ ኤልዲኤል ኮሌስትሮልን ተሸክሞ ስለሚሄድ ነው። የችግሩ መንስኤ አይደለም። በእርግጥ የችግሩ ተሳታፊ ይሆናል። ሳይፈልግ የገባበት ነው። ሌሎች ናቸው አስቻይ አካላት፣ አስቻይ ጉዳዮች፣ ተጽዕኖ ፈጣሪ ሌሎች ነገሮች ናቸው ወደዚህ ጉዳይ ያስገቡት። እሱ ራሱ በደም ውስጥ በመገኘቱ የተፈጠረ ችግር አይደለም። ለዚህ ነው ኤልዲኤል ኮሌስትሮልን መቀነስ መጨመር የኛ ጉዳይ አይደለም የምለው፣ አስፈላጊ አይደለም። ማተኮር ያለብን ማን ነው የደም ስሮቹን ያቆሰለው፣ ለኤልዲኤል ወደዛ እንዲገባ ምክንያት የሆነው ማን ነው ናቸው፣ የትኞቹ ናቸው፣ ማን ነው ኤልዲኤልን ኦክሲዳይዝ ያደረገው፣ ቅርጹን የቀየረው። እነኚህ ስናቅ ነው መነሻውን የምናውቀውና መፍትሄው ጋር የምንደርሰው። እነኚህ እንደዚህ አጥርተን
ሳናቅ ማወቅ ትተን ዝም ብለን ኤልዲኤል ኮሌስትሮል ጮማ አትብሉ ምናምን ተረት ወሬ እያወራን 70 ዓመት ቆየን። እና ኦኬ እንደዚህ አሁን ይሄ እዚህ ድረስ ከደረስን እንግዲያውስ ኤልዲኤል በደም ውስጥ በሰላም የሚዘዋወር ኤልዲኤል ምንም ችግር ከሌለው፣ ነገር ግን ኤልዲኤል የችግር አካል የሚሆነው ወደ ደም ስር ግድግዳ ውስጥ ሲገባና መልኩ አካሉ ሲቀየር ከሆነ ለዚህ የሚያበቁት ነገሮች ምንድን ናቸው? አሁን አንድ የሚገርመኝ ነገር አለ። ለምሳሌ ቤት ቢቃጠል እና የእሳት አጥፊዎች የእሳት አደጋ ሰራተኞች መጥተው ቤቱን ለማጥፋት ቢመጡና ሌሎች ሰዎች ደግሞ እዛ መጥተው ሲታዘቡ እነኚህ የእሳት አጥፊዎችን የእሳት አደጋ ተከላካዮችን እዛ ቢያገኙቸው ቤቱን ያቃጠሉት እነኚህ ናቸው ይላሉ እንዴ? በኮሌስትሮል ላይ የተደረገው ክስ እንዲህ አይነት ነው። በኮሌስትሮል ላይ የተደረገው ክስ እንደዚህ አይነት ነው። ባላጠፋው ጥፋት በሌለበት ነው የተከሰሰው። ለዛ ያበቁት ብዙ ነገሮች አሉ። ምንድናቸው እነሱ ነገሮች? አንደኛ ከመጠን ያለፈ ግሉኮስ ስኳር፣ ሃይፐርግላይሴሚያ በደማችን ውስጥ ለረጅም ጊዜ የስኳር የግሉኮስ መጠን ሲጨምር ይሄ ስኳር ከልክ ያለፈ ስኳር መርዝ ነው። ከዚህ ፊት ብየዋለሁ፣ ዛሬ እምለዋለሁ፣ ወደፊት እምለዋለሁ። የደም ስሮችን ያቆስላል። ግላይኬሽን የሚባል ነገር ያመጣል። የስኳር በሽታ ያለባቸው ሰዎች A1C ተብሎ የምትመረምሩት ምርመራ ግላይኬሽን መጠኑን ነው የሚመረምረው። ግላይኬሽን ማለት ስኳር ከሄሞግሎቢን ጋር ስኳር እንደምታውቁት ስኳር በእጃችሁ በተነኩም አይጣበቃቸው አይደለም። ሰውነታችን ውስጥ በሄደበት ሁሉ እንደዛ ነው የሚጣበቀውና ስኳር በደማችን ውስጥ ሲዘዋወር ሄሞግሎቢን የኦክሲጅን የሚያዘዋውርልን ፕሮቲን ነው። ከሱ ጋር ይጣበቃል። ከሱ ጋር ይጣበቅና ያበላሸዋል። አበላሸው ማለት ሄሞግሎቢን ሊያስተላልፍልን የሚገባ የነበረውን የኦክሲጅን መጠንም ማስተላለፍ ያቅተዋል። A1C HbA1c ተብሎ የሚመረመረው ምርመራ ይሄን ለማሳየት ነው። ይሄን ነው የሚያሳየው። ይሄ አደገኛ ነው። እኔ ከዚህ ፊት በሌላ ቪዲዮ ተናግሬዋለሁ። ይሄ ነገር መኖር የሌለበት ነው። ይሄ ለምንድን ነው ያለው? ዋና ምክንያቱ ግሉኮስ ስኳር ነው። ግሉኮስ ስኳር፣ ግሉኮስም ፍሩክቶስ ግሉኮስ ያመጣል። አሁን ማንኛውም ካርቦሃይድሬት ስንመገብ ወደ ግሉኮስ ነው የሚቀየረው። ለዚህ ነው ግሉኮስ የምለው። ሌላው ጣፋጩ ካርቦሃይድሬት ፍሩክቶስ፣ እሱ ደግሞ ከግሉኮስ እስከ 10 ጊዜ በላይ እጥፍ ነው ይሄን ችግር የሚያመጣው። ስለዚህ አንዱ ይሄ ነው የደም ስሮችን የሚያቆስለው። ሌላው በዚህ የተነሳ በግሉኮስ ከፍ ማለት የተነሳ የሚፈጠር ሃይፐር ኢንሱሊኒሚያ፣ የኢንሱሊን ከመጠን በላይ መብዛት ለረጅም ጊዜ፣ ይሄም የደም ስሮችን ያቆስላል። ክሮኒክ ኢንፍላሜሽን፣ ኦክሲዴቲቭ ስትረስ የሚባሉ ብዙ ችግሮች አሉ። ቶክሲንስ፣ መርዝ ለምሳሌ ከሲጋራ ሊሆን ይችላል፣ ከአልኮልም ሊሆን ይችላል፣ ከምናሸተው ከአካባቢያችን ሊሆን ይችላል፣ ከሚቃጠል እሳት እንጨት ሲንቀለቀል እዛ ከፍተኛ ጭስ ካለ ጭሱ ራሱ የደም ስሮችን ሊያቆስል ይችላል። ብዙ ነገር አለ። እነኚህን ነገሮች ለይተን እነኚህ ነገሮች ልንቆጣጠራቸው የምንችላቸው ነው። አንዳንዶቹ ላንቆጣጠራቸው እንችላለን። ለምሳሌ መርዞችን፣ በአካባቢያችን ያሉ መርዞችን መለየትም መቆጣጠርም ሊያስቸግር ይችላል። ነገር ግን ስኳርን፣ ግሉኮስ መጠን፣ ሌላ ያልጠቀስኩት በጣም ትልቅ ያልጠቀስኩት ሃይፐርቴንሽን ነው። ከፍተኛ ደም ግፊት የደም ስሮችን ከሚያቆስሉ ነገሮች አንደኛው እንዲያውም ነምበር 1 ከፍተኛ ደም ግፊት ነው። ኦቤሲቲ፣ ውፍረት፣ ከልክ ያለፈ ውፍረት፣ የስኳር በሽታ፣ እነኚህ ናቸው ለደም ስሮች መቁሰል ምክንያት የሚሆኑና ወደ ልብ ህመም የሚያደርሱን እንጂ ኮሌስትሮል መድኃኒታችን እንጂ በሽታችን አይደለም። ፕሊዝ ኮሌስትሮል በመጥፎ ስም ሲጠቀስ ያሳዝነኛል። ልክ አይደለም። ስተት ነው። የገነገነ ስተት። አሁን አንዳንድ ሰዎች ዓለም ላይ ያሉ ሐኪሞች የሚያምኑበትን ነገር አንተ እንደዚህ የምታወራው እና አንድ ሰው እንደውም አንተ ጠንቋይ ነህ እንደ ምናምን ብሎ ጽፏል ኮሜንት ላይ። አይደለም
አይደለም። እኔ እየሞከርኩ ያለሁት ከጥንቆላ አመለካከት እንድንላቀቅ ለማድረግ ነው። ምክንያቱም ቅድም እንዳልኩት ስህተቶች በሁሉም መስክ ይፈጠራል። በሕክምናው ውስጥ ብዙ ስህተቶች አሉ። የስኳር በሽታ ሕክምና የተሳሳተ ነው። ለምሳሌ ከባድ ስህተት፣ የደም ግፊት፣ የኢሴንሻል ሃይፐርቴንሽን ሕክምና የተሳሳተ ነው። ብዙ ስህተቶች አሉ። አንዱ ስህተት የዚህ ኮሌስትሮል ላይ ያለው ትልቅ ስህተት ነው። ይሄ ስህተት እንዴት ይፈጠራል? ብዙ ፋክተር፣ ብዙ ምክንያቶች ያሉት። እሱን ወደፊት በሌላ ዘመቻ ቁጥር አመጣበታለሁ። ብዙ ታሪክ አለው፣ ብዙ መነሻ አለው፣ ብዙ ፋክተርስ አሉት። ብዙ ከጀርባው ይሄን የሚዘውሩ አካላቶች አሉ። ስለዚህ ዋና መልእክቴ እንዳላስረዝም ተፈጥሯዊ ጤናማው ከእንስሳት የሚገኝ ምግብን ፈርተን ሸሽተን ወደማይገባ ወደ ተበላሸ የፋብሪካ ውጤት ከመሄድ እንቆጠብ፣ እንመለስ ነው እያልኩ ያለሁት። ለዚህ ነው ጮማ ቁረጡ፣ ቅቤ ጠጡ፣ ስጋና እንቁላል ያለ ፍርሃት ብሉ፣ አረንጓዴ አትክልት ጥሩ ጨምሩበት ያልኩት። ለዚህ ነው ቃሉ አጋነኛው ሊሆን ይችላል፣ ግን ሆን ብዬ ነው ያገነንኩት። ምክንያቱም የሚጠቅመው እሱ ስለሆነ። ስላዳመጣችሁኝ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ለሌሎች አጋሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አስተያየት ስጡኝ። መልካም ጊዜ። ደህና ሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።